አስቡት ኤቲኤም ካርድ ስከቱ ብር ይሰጣችሁ ምንም አይነት ብር አካውንታችሁ ላይ ሳይኖር ማለት ነው። የዛሬው እውነተኛ ታሪክ ትንሽ ሊያበሳጫችሁ ይችላል። ለአንዳንድ ሰው ደግሞ አይ ትክክል ነው ልትሉም ትችላላችሁ። እሱም መጨረሻ ላይ ኮሜንት ላይ ትነግሩኛላችሁ። ታሪኩ የሚጀምረው በዚህ ሰውዬ ነው። ዳን ይባላል። እድሜው 29 ነው። የሚኖረውም አውስትራሊያ ውስጥ ነው። 2011 ላይ እንደ ፈረንጆች አቆጣጠር ሊዝናና ባር ይገባል። መጠጥም እየጠጣ ነበር። ግን ሊካፈል ሲል ዋሌቱን ቼክ ሲያደርግ ብር የለም። ኤቲኤም ካርዱን ይይዝና ወደ ኤቲኤም ይሄዳል። መጀመሪያ የሚያደርገው ምንድነው? ባንክ አካውንቱ ላይ ዋናው ላይ ሴቪንጉ ላይ ብር የለም። ስለዚህ ክሬዲት ሊወስድ አሰበ፣ ወይም ሊበደር $200 የአውስትራሊያ። ከዛም በኤቲኤም ሊያወጣው አሰበ። ግን ኤቲኤሙ ኢረር ይለዋል። ካርዱንም ይተፋበታል። ከዛም ግን ቆይ እስቲ ብሎ ሴቪንግ አካውንቱ ላይ ምንም ብር የለም ብያቸዋለሁ። አሁን ተበድሮ ነው $200 ለመውሰድ ያሰበው አይደል? ግን ቆይ እስቲ ከሴቪንግ ላይ አካውንቴ ላይ 200 ልጠይቀው ይለዋል። 200 ይሰጠዋል። ዳንም ነገሩ ምንም አልገባውም። ግን ያው በጠጥቶ ስለነበረ ለማንኛውም እስቲ ልክፈልና ወደ ባሩ ይሄዳል። ይከፍላል። ከፍሎ ሲወጣ ግን ጥያቄ ፈጠረበት። እንደዚህ ያደረገው ኤቲኤም ጋር ተመልሶ ይሄዳል። ከዛም ቅድም እንዳደረገው ክሬዲት ወይም ደግሞ ብድር ወደ ሴቪንግ አካውንቱ ይልካል $200 አሁንም። ከዛ ኢረር ይለዋል። መልሶ ግን ከቶት ከሴቪንግ አካውንቱ ላይ $200 ያወጣል። አሁን ጥያቄያችሁ የሚሆነው እያበደረው ቢሆንስ ካላችሁ አይደለም፣ በጭራሽ እያበደረው አይደለም። ወይም ደግሞ ብድር የሚባል ነገር አልጻፈበትም። ይሄን ያክል ብድር አለበት አሁን እስካሁን $400 ወስዷል አይደል? 400 ብድር አለበት የሚል ነገር የለም። ዜሮ ብድር ሆኖ ነው የተቀመጠው። ችግርም የሆነው ይሄ ነው። እንደዚህ አይነት ግሊች ደግሞ ሲስተም ውስጥ የመፈጠር ቻንስ አለ፣ ግን በጣም ትንሽ ነው። እሱም ይሄን ነገር እያየ መድገም ጀመረ። እዛው ድጋሚ ብር ሰጠው፣ ክሬዲት ሳይጽፍበት። ግን በአሁኑ ከፍ አድርጎት ነበር $500። ትንሽ ቆይቶም ታዲያ $700 ጠየቀ፣ ሰጠው። 800 ጠየቀ፣ ሰጠው። አካውንቱንም ተመልሰው አየ ደጋግሞ ብድሩ ላይ ጽፎበት እንደሆነ ምንም አይነት ነገር ብድሩ ላይ አልጻፈበት። እናም እንዲህ ብሎ አሰበ፣ ብር ዝም ብዬ ማገኝበትን ግሊች አገኘው አለ። ግሊች ማለት እንዳልኳችሁ የሲስተም ኢረር። ቀን ማታ ደገምገም አድርጎ ብዙ ብር ይዞ ወደ ቤቱ ሄደ። ቀናቶችም አለፉ። ዳን አሁን ስለዚህ ኤቲኤም ግሊች በደንብ አጠና። ምን ሲሆንለት ነው የሚሰራው፣ ምን ሲሆንለት ነው የማይሰራው የሚለው። የማይሰራው ለምሳሌ ቀን ሲሆን ባንኮች አክቲቭ በሆኑ ሰዓት አይሰራም ይሄ ግሊች። የሚሰራው ማታ ባንኮች ሲዘጉ እና ደግሞ በተጨማሪ ብዙ ብር ሳይሆን ቢያንስ እስከ $2000 የሚደርስ ብቻ እንደሚሰራ አወቀ። ግን እሱን ስቴፕ መደጋገም ይችላል። አሁን እስከ 2000 ያደረገው 2000 ያደረገ ደጋግሞ ብር ማውጣት ይችላል። በአንድ ቀንም በዛ ኤቲኤም ከፈለገ 10,000 ከፈለገ 20,000 ማውጣት ይችላል። እየደጋገመ ማለት ነው። ከክሬዲቱ ወደ ሴቪንግ አካውንቱ የሚወስደው ነው ግሊች የተፈጠረው። እሷ ጋር የምትሄደዋ ብር ነች ዋናዋ 2000 መሆን ያለባት እንጂ ኤቲኤሙ ሴቪንጉ ላይ አንድ ከላከ በኋላ አንድ ልቡ ማውጣት ይችላል። 2 ሳምንትም አለፈ። ዳን ይሄዳል እዛች ኤቲኤም ጋር። ደግሞ ተመሳሳይ ኤቲኤም ነው የሚጠቀመው። $10,000 ያወጣል። በዚህ 2 ሳምንት ውስጥ ብቻ $20,000 አውጥቷል። $20,000 ማለት አስቡት፣ በጣም ብዙ ነው ለፈረንጅ ራሱ። በእኛ ወደ 3 ሚሊዮን ይሆናል። ለእነሱም ግን ብር ቫልዩ ስላለው ትልቅ ብር ነው። ለዛውም ምንም ሳሰሩ ይህን ያክል ብር ማግኘት ደግሞ በጣም ትልቅ ያደርገዋል። አሁን ዳን ችግር መፍጠር የሚጀምረው ራሱ ላይ በዚህ በኋላ ነው። ምክንያቱም ሁሌ ዳን ፖሊሶች መጥተው የሚይዙት ይመስለዋል። ከዛም ደግሞ ውሎ ልክ ሲመሽ ይገረማል። አለመያዙ ራሱ ይገርመዋል። እንደዚህ አይነት ነገር እያደረገ ሲነጋ ደግሞ ሊይዙ ነው ብሎ ደግሞ ይሳቀቃል። በእነዚህ አይነት ሁኔታ ሳምንታቶችን አለፈ። ባንኩ በጭራሽ ተዘረፍኩም ሀክ ተደረግኩም ያለውን መረጃ የለም፣ ያወጣው ነገርም የለም፣ የጠረጠሩት ሰውም የለም። በተጨማሪ ሁሉ ዳን በአካል ሄዱላቸዋል። እናም ከአካውንቱ ብር አስወጡታል። በዚህ ሰዓትም ታዲያ እሱ የሄደው ምን ያክል ተጠራጥሮኛል የሚለውን ነገር ለማየት ነው፣ ወይም ደግሞ ምን ያክል አይን ውስጥ ገብቻለሁ የሚለውን ለማወቅም ነው። ግን ምንም የጠረጠሩት ነገር የለም። ብር ጠየቀ፣ ብሩን ሰጡት። አካውንቱ ንጹህ ነው ማለት ነው ለነሱ። እናም ዳን ነገሩን ቀጠለበት። ማታ ይሄዳል፣ ከክሬዲት ካርዱ ወደ ሴቪንግ አካውንቱ ይልካል። $10,000 የሚሆን ይዞ ይገባል ወደ ቤቱ። ነገሩንም ደግሞ ትንሽ ፈጠን አድርጎት በአንድ ጊዜ ህይወቱን መለወጥ ይጀምራል። ጭራሽ ሁሉ ሚሊዮነር ይሆናል። ሲበላም የምታዩት በጣም ውድ የተባሉ ሬስቶራንት ውስጥ ነው። ቲፕ የሚሰጠው ትልቁ እሱ ነው። የሚተኛው የሚያድረውም በጣም ውድ የተባሉ ከተማ ውስጥ አሉ የተባሉ ሆቴሎች ውስጥ ነው። ሲደብረው ደግሞ ብድግ እያለ ሁሉ ይዞራል። ሀገር እያየ ይመጣል። እስካሁንም ያያሿቸው ፎቶዎች ትክክለኛ ፎቶዎች ናቸው። ኢቭን በጣም ከመጥገቡ የተነሳ የሆነ ሰዓት የግል አይሮፕላን ተከራይተው $90,000 የግል ደሴት ላይ ተዝናንተው ሁሉ መጥተው ያውቃሉ። ብሩ ሁሉ አላልቅ ሲለው ቁማር ሁሉ ይጫወታል። እሱ እዛ ጋር የብር ግሊች አለው፣ አይጎልበትም። ይሄ ህይወትን በጣም ተመችቶታል። አንዳንዴ እንደውም ከጎዳና ላይ ሁሉ ያያቸውና ውድ ሆቴል ገብቶ እንዲተኙ ያደርጋቸዋል። አንዳንድ ደግሞ ሴቶች አሉ ያው ብር የሚፈልጉ። እንደነሱ ግን ሴቶችን ሁሉ ለማግኘት በጣም ቀሎለታል። ይሄን ሁሉ ነገር ሲያደርግ ግን ማንም አያውቅም።
አላውቅም። ያው አብዛኛው የሚመስለው ትልቅ ስራ አለኝ፣ አፓርታማ እሸጣለሁ፣ ሪል ስቴት እሰራለሁ ምናምን ይላቸዋል። ያው ስራክ ምንድነው ሲሉት በጣም የቅርብ ጓደኛው ብቻ ነው ከኤቲኤም እያወጣ እንደሆነ የሚያውቁት። አሁን ዳን ይሄ ሁሉ ነገር እያደረገ ውስጡ ግን በጣም ቅሬታ አለ። ምክንያቱም ዳን ማለት ወንጀል ሰርቶ ማያውቅ፣ ዘርፎ ማያውቅ፣ የዘራፊ ሜንታሊቲ የሌለው ዱርዬ ያልሆነ ሰው ነው። እናም እያደረገ ያለው ነገር ግን እየጸጸተው ነው። ከሱም የባሰው ደግሞ ብያዝስ እያለ ራሱን በጣም ማስጨነቅ ጀመረ። ሲነጋም ደሞ ነጋ። ይዙም ይሁን ቀኔ እንዴት ነው ማሳለፈው? ወይኔ ጉዴ ፈላ፣ ታስሬ እዛ እስር ቤት መበስበስ አልፈልግም እያለ ያስበው። ምክንያቱም ዳን ሳያስበው ብዙ ሚሊዮን አውጥቷል። አሁን እሱ አስቡበት እንዳደረገው ሀከር ብሎ መንግስት ካሰበ፣ ባንክ ካሰበ ኤፍቢአይ መጥቶ ወሮት ቤቱን ከቦት ግርግር ፈጥረው ምናምን የሚወስዱት ነው የሚመስለው። ስልኩ ሁሉ ሲጠራ ሰቀቀን ነው ለሱ። ምክንያቱም ባንኮች እንደምታውቁት የእናንተ ስልክ ስላላቸው በፈለጉት ሰዓት ደውለው ችግር ካለ ሊነግሯችሁ ይችላል። ደግሞ በሚገርም ሁኔታ ባንኮች ይደውላሉ። የሚደውሉት ደግሞ ዳን ያረከው ነገር አውቀንባል ችግር ውስጥ ነን ሊሉ ሳይሆን እሱ የብር እንቅስቃሴ ያደርጋልና ይህን የብር እንቅስቃሴ ኮንፈርም ለማድረግ ነው የሚደውሉት። ፈልገህ ነው ይሄን ነገር የምታንቀሳቀሰው ይሄን ያክል ብር ምናምን የሚለውን ለማወቅ። ግን እነሱ ይሄን ነገር እስከሚናገሩ ሽንቱ ነው የሚመጣው። ወይ ደግሞ ብሩን ይዤ ልጥፋ እንዴ ይላል። አርቀምቀም አድርጎ ክሬዲት ካርዱን ላክላክ አድርጎ በካሽ ይዞ ብዙም ህግ ጠበቅ ያላለበት ሀገር ከአውስትራሊያ ጋር ስምምነት የሌላቸው ሀገር የወንጀለኛ ስምምነት የሌላቸው ሀገር ሊሄድ እንዴ ይላል። ከዛ ደግሞ ህይወቴ ደግሞ ሩጫ ሊሆን ነው ብሎም ያስባል። ብቻ ዳን በጣም የሚፈራ ሰው ነው። ቴንሽን ያለበት ሰው ነው። የብር ነገር ሆኖበት ነው እንጂ ከነጭራሹ እንደዚያ ነገር ባያረግ ደስ ይለዋል። ይህን ነገር ማድረግ ከጀመረ ኦልሬዲ 4 ወር አልፎታል። አሁን ግን በቀኝ ብሎ ያቆማል። ግን በዚህ አጭር ጊዜ ውስጥ 1.6 ሚሊዮን የአውስትራሊያ ዶላር ወይም ደግሞ የአሜሪካው $1 ሚሊዮን አጥፍቷል። ይህ ነገር ግን አቁሞ በቃ ህይወቴን ልቀጥል እንደ ማለት ባንኮች ጋር ይደውላል እና ይናዘዛል። ከባንካችሁ እንደዚህ አድርጌ በኤቲኤም አድርጌ እየወሰድኩ ነው ብር ምናምን ይላቸዋል። የሚገርመው ግን ባንኮቹ አላመኑትም። ሲስተማቸውን አዩ፣ ምንም ይላል የለም። ዝም ብሎ በቃ የሆነ ሰው ደውሎ እየተደበረባቸው ነው የመሰላቸው። ግን ደግሞ ቆይ እስቲ ለማንኛውም ፖሊስ እንዲመረምረው ነገሩን ለፖሊስ እናሳውቃለን ይሉታል። አስቡት፣ ደውላችሁ እንደዚህ አድርጌ ያለው ብላችሁ ከዛ ያዘው ደግሞ እሺ ችግር የለውም እንዳታስቡ እከሳችኋል ሲላችሁ ማለት ነው። እና ዳን ያደረገው ነገር እንደዛ ነው። መጠበቅም ጀመረ ዳን። ጊዜያቶችም አለፉ፣ ቀናቶች፣ ወራቶች። ፖሊሶች ግን ከነጭራሹ አልጠየቁትም። 3 ዓመትም አለፈ ማንም ሳይጠይቀው። አሁን ጊዜው 2014 ነው እንደ ፈረንጆች አቆጣጠር። ባንኮችም እንደዛ ተነግሯቸው ያደረጉት ነገር የለም። አሁን እኔ እርግጠኛ ነኝ የምነግራችሁ ማለት ነው። ይህን ቪዲዮ የምታዩትም ሊሆን ይችላል፣ እኔም ሊሆን ይችላል። ብዙዎቻችን ምር የምናደርግ በቃ ረስተውታል። ማንም አይጠይቀንም። በመሀል የተፈጠረ ስህተት ነው። ኖርማል ህይወታችን እንቀጥል ነው የምንለው። ግን ዳን ጋር ይሄ አይሰራም። አሁንም ቴንሽኑ አልለቀቀውም እና የጸጸተኝነት ስሜትም ይሰማል። ሐኪም ቤትም ሄዶ አማካሪዎች የሳይካትሪስት ምናምን እንዲያማክሩት ሁሉ ይጠይቃል። ይሄ ሳይካትሪስትም የመከራ ነፃ እንድትሆን ከፈለግ፣ ጥፋተኝነት ስሜት እንዳይሰማ ከፈለግ ራስን ነፃ አድርግ፣ ሄደ እጅን ስጥ ይለዋል። ዳን ግን ይሄ ነገር ትንሽ አስፈራው። እስካሁን ሲፈራና ሲርበተበት የነበረው ካሁን ፖሊሶች ያዙኝ ነው። ጭራሽ እጅ ልስጥ የሚለው ነገር ደግሞ ትንሽ አስፈራው። እንዲህም ብሎ አሰበ፣ ራሴ ግን ቀድሜ በሚዲያዎች ብናዘዝ እውነተኛውን ነገር ከኔ ከሰሙት በሚዲያ ፍርዴ ይቀንስልኛል ወይም አልታሰርም ብሎ አሰበና በየሚዲያዎች ላይ የተፈጠረውን ነገር ሁሉ በማስረጃ ማውራት ጀመረ። አሁን ይህን ነገር ፖሊሶች ሲያዩት እንደዚህ አይነት ፎር ሰርቶ እንዴት ይቀመጥ እንያዘው አላሉ። እንደዚህ ሚዲያ ላይ ይወጣም ዝም ነው ያሉት። ኢቭን የሆነ ሰው ሁሉ በድብቅ እሱ ኢንተርቪው እያደረገ እሱን ለማስያዝ ፖሊስ ሁሉ ጠርቶበታል። ፖሊሶች ግን ይሄን ነገር አይተው ችላ ነው ያሉት። ምክንያቱም ባንኩ ያኔ ለፖሊስ እናሳውቃለን ብሎ አለው እንጂ ለፖሊሶች ሁሉ አላሳወቁም። ፖሊሶችም በሱ ላይ ምርመራ ሁሉ አልከፈቱም እና ፖሊሶች የሚያውቁት ነገር የለም። ይህ ማለት ደግሞ ሚዲያ ላይ ባይወጣ ኖሮ ይሄን ነገር ባይናገር ኖሮ ፖሊሶች እሱ ላይ ምርመራ እስካልከፈቱ ድረስ መቼም አይያዝም ነበር። ባንኩ የሚያወቀው ነገር የለማ። ግን እሱ ያው ቴንሽናም ስለሆነ ካልተያዝኩም ብሎ ያው አወራ። እናም ሚዲያ ላይ በቀረበላቸው መረጃ መሰረት ፖሊሶች እና ባንኩ እንደ አዲስ ከሱ ከሰሙ በኋላ ምርመራ ከፍተው እሱን ቀጨም አደረጉት። እስካሁንም የዳንን ብዙ ፎቶች አይታቸዋል። ይህም በደንብ ልታዩት ሌላኛው የእሱ ትክክለኛ ፎቶ ነው። ፍርድ ቤት ቀረበ። የሚገርመው ነገር ግን እንዴት ያ ሲስተም ሊሰራ እንደቻለ ማንም ሊያውቅ አልቻለም። እና እሱ ላይም ሆን ብሎ ነው ኤቲኤሙን አጨርብሮ ሀክ አድርጎ በፍላሽ አድርጎ በኮምፒውተር አድርጎ በቫይረስ አድርጎ ምናምን ሲስተሙን ሀክ አድርጎት ምናምን ብለው እሱ ላይ ክስ መክፈት ሁሉ አልቻሉ። ኦልሬዲ የሲስተሙ ግሊች ነው። ከዜሮ ሁሉ ሲስተማቸውን ባንኮች
ስትፈትሸው ኢረሩን ሊያገኙ አልቻሉ። እናም በዚህ የተነሳ ዳን ብዙ አመት ሳይሆን ትንሽ አመት ብቻ ይፈረድበታል። 1 አመት ብቻ። እናም አሁን ጥያቄው ምንድን ነው? እናንተ ብትሆኑ ምን ታደርጉ ነበር? በዚህ ታሪክስ ምን ትላላችሁ? የዳን ስራ አበሳጫችሁ ወይስ ልክ ነው ትላላችሁ? ኮሜንት ላይ መልሳችሁ ይጠብቃል። የዛሬው እውነተኛ ታሪካችን ይህን ይመስላል። ላይክ ማድረጋችሁን ግን በጭራሽ አትርሱ። ወዳችኋለሁ። ባይ